የኛ ነጋዴዎች አስቡበት። በብዙ ፕሮዳክት 100% ፕሮፊት ማርጂን ይያዛል። ማትረፍ አለባችሁ፣ መጠቀም አለባችሁ። ትክክል ነው። ፕሮፊት ማርጂናችሁ ግን ትክክለኛ ይሁን። በአንድ ጊዜ ብቻችሁን ለማደግ የሚደረግ ጥረት በጥቅል ጎጂ እንጂ ጠቃሚ አይደለም። እንታወቅ፣ ነጋዴዎች ነን። ለህዝብ ብለን የምናደርገው አንዳችም ነገር የለም። ይሄንን እንሰማዋለን። በደንብ አዳምጡት እና እንመለሳለን። ምክንያቱም በጣም ሰው ነው ሜንሽን ያደረገኝ፣ ኮሜንት ሰጥበት ነበረ። አቋሚ ምን እንደሆነ ስለሚታወቅ ክቡር ጠቅላይ ሚኒስትሩም ወርድ ባይ ወርድ ደግመውታል። እኔ መሪ ፖድካስት ላይ ሳወራው የነበረ ነገር ነበርና በሌላ ቪዲዮ ላይ በጣም በተደጋጋሚ ሰራበት፣ እናንተም ታውቁታላችሁ። ነገር ግን ቪዲዮውን ሰምተን እንመለስ። እንዲደርሳቸው ግን እፈልጋለሁ ቪዲዮና ሼር አድርጉልኝ በደንብ ይደርሳቸዋል። ምክንያቱም እንኳን የነከሌም እየደረሳቸው። እሺ እንስማው ጀመረ። የኛ ነጋዴዎች አስቡበት። በብዙ ፕሮዳክት 100% ፕሮፊት ማርጂን ይያዛል። ማትረፍ አለባችሁ፣ መጠቀም አለባችሁ። ትክክል ነው። ፕሮፊት ማርጂናችሁ ግን ትክክለኛ ይሁን። በአንድ ጊዜ ብቻችሁን ለማደግ የሚደረግ ጥረት በጥቅል ጎጂ እንጂ ጠቃሚ አይደለም። እንታወቅ፣ ነጋዴዎች ነን። ለህዝብ ብለን የምናደርገው አንዳችም ነገር የለም። እንደዚህ ፈገግ ብዬ ምናምን ማወራው መሰላችሁ ድርቅ እንዳይል ነው። ምክንያቱም መሰላችሁ የሆነ እንትን ፖለቲካል ላላማስመሰል ነው። አዎ ስሜቴ ነው። ግን ይድረሳቸው። ክቡር ጠቅላይ ሚኒስትሩ ይስሙት። ማለት ይሄንን ጨዋታ ነጋዴው ለህዝብ ብሎ የሚያደርገው አንዳችም ነገር የለም። ክቡር ጠቅላይ ሚኒስትር ምንም። ህዝብ ግን ለነጋዴ ብሎ የሚያደርገው ማአት ነገር አለ። ኢቭን ዊዝን ዋን ናይት 100 እና 200 ነገር ፐርሰንት ጨምሮበት እንኳን ይገዛል። ለምን ብሎ እንኳን የሚያድም አይደለም። አልገዛም የሚል ህዝብ አይደለም። የኢትዮጵያ ህዝብ እጅግ በጣም የሚያሳዝን ህዝብ ነው። ለምን ብሎ እንኳን የማይጠይቅ ማህበረሰብ ነው። ሶ ለነጋዴ ብሎ ህዝብ ግን ያረጋል። ነጋዴ ግን ለህዝብ ብሎ የሚያደርገው ነገር የለም። በምሳሌ ላዋዛው ላጽዳው። በአቬሬጅ በቀን 3 እና 4 ካርቶን የምሸጠውን ዕቃ ድንገት አንዱ ደውሎ 20 ካርቶን ካለኝ ወላሂ ለአዚም አልሸጥለትም። የማልሸጠው ለምንድን ነው? አለመሸጥ ብሩ ሳያስፈልግ ቀርቶ እኮ አይደለም። ያለ ምክንያት 20 ካርቶን ሊገዛኝ አይችልም ብዬ ስላሰብኩኝ ነው። ለኮሜንት አትቸኩሉ። ይላችሁ ማለት በጣም ነው የምወዳችሁ ማከብራችሁ። በየትኛውም ቢሮክራሲ ማለት ነው እጅግ በጣም በቆሸሸና በተዝረከረከ የባንክ ስርዓት እንዲሁም ደግሞ እዚህ ግባ በማይባል የገቢዎችና የጉምሩክ ስርዓት ውስጥ እንኳን ተጋፍጣችሁ እየሰራችሁ ነው። ምንም ጥያቄ የለውም። ይሄንን የሚሸፋፍን የሚደባበስም የለም። ምንም ጥያቄ የለውም። ነገር ግን ነገ የተሻለች ሀገር ለመገንባት የሁላችንም ትብብር ነው ሀገር ሊቀይር የሚችል። ምክንያቱም 100% ፕሮፊት ማርጂን ሃው ይሽጡ። በዘርፉ አዳዲስ ኢምፖርተሮችን ማስገባት ነው ትልቁ መፍትሄ። የለፋው እየደከምኩ ያለሁት ነው። ኦልሞስት 14-15ኛ ዙር ቀላል አይደለም። አዳዲስ ከባህር ዳር፣ ከአዋሳ፣ ከሻሸመኔ ከምናምን ሰዎችን ይዘውን እየሄድን እኮ ኢምፖርት እያደረግን ነው። ታይቶ በማይታወቅ ሁኔታ እኮ አምቦ ላይ ኮንቴነር ይራገፋል። ባህር ዳር ላይ ለ4-5ኛ ጊዜ እኮ እየተራገፈ ነው። ደሴና ኮምቦልቻ ላይ እየተራገፈ እኮ ነው። ሻሸመኔ ኖርማል ነው። ክቡር ጠቅላይ ሚኒስትር ይሄ ነው መሆን ያለበት። ቢኮዝ 90% ወደ ክልል የሚወጣ ከሆነ ክልል ላይ ያለውን በከፍተኛ ሁኔታ ተቀብሎ የሚያከፋፈለውንና የሚሸጠውን ኢምፖርተር ማድረግ ነው። የኒው ዳልሄ ገበያ ለሞምባይ ምኑ ነው? ምኑም አይደለም። ምን አገባው? የሃይድራባድ ገበያ ለኪርላ ምኑ ነው? ለካልካታ ምኑ ነው? ምኑም አይደለም። ታዲያ የአዲስ አበባ ገበያ ለጅማ ምኑም ለምን ይሆናል? በተለያዩ በአራቱም አቅጣጫ ያሉት ክልል ላይ ትልልቅ ከተሞች እኮ እዛ ላይ ሰው ሳይኖራቸው ቀርቶ እኮ አይደለም። ነገር ግን ኢምፖርት ማድረግ ለነሱ ማንኩራኩር የማምጠቅ ያህል ታስቧቸው እኮ ነው። አስቡት። ኮምቦልቻ ላይ አንድ ኢምፖርተር ያውም አጠገቡ ያለ ደረቅ ወደብ ኢምፖርተር ከሆነ እኮ ሰሜን ወሎ አይቀረው ደውል በዚህ ወልዲያ ድረስ በዚህ ደሴ ምናምን ወደ ኋላ ተመልሶ እስከ ሰሜን ሸዋ ድረስ ማለት ነው። አስቡት። አምቦ ላይ ያለ አንድ ኢምፖርተር አስቡ እስከ ነቀምትን ይዞ እሺ፣ ነቀምት ቢሆን ወደ ኋላ ተመልሶ አምቦ ላይ ከእንደገና እስከ ቄለም ወለጋ እስከ ሻምቡ ወሮ ጉድሩ በዚህ እስከ ቤጊ ምናምን እዛ ጋር ደግሞ ስትሄዱ ሻሸመኔ፣ አዋሳ፣ ዲላ ምናምን እንደዚህ ሙሉውን ወደ ኋላ ተመልሶ እስከ ዘባይ ድረስ
ካለን የቆዳ ስፋት አንፃር ካለን የህዝብ ብዛት አንፃር ሁሉም የሚጠብቀው ከአዲስ አበባ ላይ እሱን እስካልሰበር ነው ድረስ ነጋዴውን በዚህ ግዛ በዚህ ሽጥ ማለት እኔ ቢሆን እኮ ክቡር ጠቅላይ ቢሆን ደስ ይለኝ ነበረ። ቢሆን አሪፍ ነው። ያረጋዋል ወይ ነው? ኖ አያረጋውም። ምክንያቱም በ615 ብር ያስገባው ኦማር የሚባለውን ዘይት ዊዝን ዋን ናይት ተቀይሮ 1300 ገባ ሲባል እኮ 1600 እኮ ካልሸጥኩ ቢኮዝ ለምንድን ነው ይሄንን ያልሸጥከው ብላችሁ ስትጠይቁት ድጋሚ ብገዛው በዛው ዋጋ አልገዛው ምን አገባ ይሄንን የገዛው እኮ ትናንትና በዛኛው ዋጋ እኮ ነበረ። አሁንም ደግሞ ትወጣና በዛ ትገዛና የሚጨምረውን ጨምረህ ትሸጣለህ ስትሉት እንኳን እናንተ ልክ እንደ ደንቆሮ ነው የሚያስባችሁ። እኔን ነው ማለት እናንተን ስለ እኔን ማለት ነው። እንዴት እንደዚህ ታደርጋለህ ብዬ ብሎ አንተ ደንቆሮ ነህ እንዴ ብሎ ነው የሚለው። ሐሳቡ እሱ ነው። እኔ እንደው እንደ ጥናታዊ ጽሑፍ ላቅርብ እናምላለሁኝ ቢኮዝ የሆነች አስተዋጽኦ እንኳን ባደርግ አውቃለሁ አንድ እዚህ ግባ ማልክ ባል ተራ ግለሰብ ላይ ነገር ግን ሀገር የተሻለች ቦታ ላይ ሆና ማየትን ከምጓጓ ብዙ ሀገሮችን ሄጃለሁ። ቀናለሁ፣ በሲስተም ቀናለሁ። ኢቭን የምናመጣው ዕቃ ያትርፈን እንጂ ፕሮዳክቱ ላይ እንኳን ችግር የለንም እኮ ትርፍ እናገኝበት እንጂ ኳሊቲውን ለመቀነስ በሲ ተብለን ስንጠይቅ እኮ በዜድ አለ እንደ ብለን እኮ የምንል ሰዎች አይደል? ለኳሊቲ ለህዝብ ወላሂ ለአዚም አንጨነቅም። ወላሂ ለአዚም ይሄንን ግን ሀገራችሁ ነው ወይ የምትወስዱት ተብዬ ከተወ ተጠይቄያለሁ። ደረጃዎች ያስቀምጠው ክላይንት ይጄ እኮ ነው የአዳማ ክላይንት ይጄ ይሄ በእንደዚህ ነው፣ ይሄ በእንደዚህ ነው፣ ይሄ በእንደዚህ ነው። ከዛ ይሄ እስኪ ይሄኛው ምናምን ይሄኛው እንኳን እንትን ነው ምናምን ግን ይሄንን ግን አገር ቤት ነው የሚሸጡት። እኔ ሚኒስተር መስሪያ ቤት ሁላ ቢቋቋም ደስ ይለኛል። ይሄ ጥራት ደረጃ ምናምን እንዳሉ ሆኖ እነዚህ ግን በሚኒስተር ደረጃ ከዋጋ ጭምር ሊያጣራ የሚችል መንግስት ተቋም ዋጋ ሲያጣራ እንተ ጉግል ላይ ነው እኮ የሚገባው። እንደኔ ልጅ እንዳማርና እንደ ሙሳ አሁንማ ሂባም ጀምራለች እኮ ጉግል ላይ ነው የሚገባው እኮ www ምናምን አብሉ። እንደዛ ነው እንዴ? በሚኒስተር ደረጃ መሰረቱ መታወቅ መቻል፣ የሚመጣው ፕሮዳክት በደንብ መታየት አለበት። ክልሎች በየትኛውም ገበያ ላይ ቀጥታ ተሳታፊ መሆን መቻል አለባቸው። ኮንቴነሮች በየክልሉ መራገፍ መቻል አለባቸው። ሞኖፖላይዝ ማለት እሱ ነው። እሱ ተመታ ማለት የኢትዮጵያ የቢዝነስ ሲስተም ቀጥ ብሎ ቆመ ማለት ነው። ቢኮዝ አለቃ የለውም ማለት ነው። አሁን በእያንዳንዱ ፕሮዳክት ላይ ወይም ደግሞ በእያንዳንዱ ጉድስ ላይ አለቃ አለው። ጋሼ የትላንትና ዕቃ በስንት ልሽጠው? ዝም ብለህ እስኪ 300 ብር ጨምር። የሱ ዋጋ እስኪወጣ ድረስ የሆኑ ሰዎች ጭራሽ ግብይት አይጀምሩም። ሲጀምር ከ30% በላይ ፕሮፊት ማርጂን እኮ ስሙን ይቀይራል አይደል እንዴ? ይቀይራል እኮ ስሙ ይቀይራል እኮ ሌላ ነው። within 1.5 years በፍጹም ኢምፖርት አይቀይርህም። ለሌላ ዓለም እኮ ነው። within 2.5 years በፍጹም ኢምፖርት እኮ አይቀይርህም። ኦንሊ ኢትዮጵያ ብቻ በአንድ አመት ከምናምን ውስጥ አንተ ሌላ ሌቭል ነህ። ለዛ አይደል እንዴ ፋብሪካ ዘግተን ወደ ኢምፖርት እየገባን ያለ ነው። እንደ ሀገር ብንሞት ይሻላል እኮ ፋብሪካ ዘግተን ፋብሪካው ሳያዋጣው ቀርቶ ምናምን ዘግቶ ኢምፖርት ከገባ ምን ቢኖረው ነው? ቢኮዝ የንግድ የመጨረሻው ሌቭል ማምረት እኮ ነው። ትቸረችራለህ፣ በሰፊው በደንብ ትቸረችራለህ። ከዛ የተወሰነ አንተ ማከፋፈል ትጀምራለህ። ከዛ በደንብ ተረክበህ ማከፋፈል ትጀምራለህ። ከዛ በተወሰነ ደረጃ ማምጣት ትጀምራለህ። ከዛ በኋላ በደንብ ማምጣት ትጀምራለህ። ከዛ በኋላ የመጨረሻ ታርጌትህ ማምረት ነው። እኛስ ፋብሪካ እየዘጋን እያመጣን እኮ ነው። ምን ቢኖረው ነው ኢምፖርቱ? ምን ቢኖረው ነው? አሁን እንደዚህ ባይነቁራጭ እንደዚህ ብሎ የሚያኛለ በሐቢቢ በክፋት አትሰዱብኝ። ወላሂ በክፋት ብለድ አለ እዚህ ላይ ብለድ ደም አለ። ታውቃላችሁ፣ ደሜም አለ እዛ ውስጥ አይደለም። ማንም ከሀገር አይበልጥም። እየመረርም ቢሆን ኮሶ ነው እንዋጠው። አንዱ ሌባ እኔ ነኝ፣ የዛች እናት ዱርዬው ልጇ እኔ ነኝ እኮ ነው። ሌላ ምንም የተለየ የለው። ስለዚህ እንከፋፈለው። እወዳችኋለሁ። ሼር አድርጉት፣ በአላህ ይጠቅመናል። ቢመረንም እንደ ኮሶ ሼር አድርጉት በብዛት። ይህ ሁሉም የሆነው ሀገራችን ሰላም ስትሆን፣ ለሰላም የትኛውንም ዋጋ እንክፈል። አላህ ሀገራችንን ሰላም ያደርግልን። እጃችን ላይ ያለውን ሰላም እንጠብቅ። ኢትዮጵያ ለዘላለም ትኑር። ቴንክ ዩ። ሄሎ፣ ጤና ይስጥልኝ። ቢኒ ባባ ና ትፈልጋለህ እባላለሁ።